ሰላም ጤና ይስጥልኝ እንደምን አላችሁ ደህና ናችሁ አይ በመጀመሪያ እንኳን ደስ አለሽ ባሉኝ ከትንሽ ሱቅ ትንሽ ከፍ የምትል ቦታ ገብቻለሁ ነገር ግን እዛው ነኝ ያለው አጠገብ ላጠገብ ነው ያኛው ጠቦኝ ስለነበረ ስለተጨናነኩኝ ነው ማለት ነው አድራሻ የቀየርኩ እንዳይመስላችሁ ሌላው ደግሞ ለምለም የምትሉ በሙሉ ዛሬ ነገ ከነገ ወዲያ እዚቹ ኮልፌ ያለው ሱቄ ነኝ ያለሁት ከመጣችሁ ታገኙኛላችሁ ማለት ነው ዌልካም ላሳያችሁ ና የመጀመሪያውን ላሳያችሁ ና የመጀመሪያው ሱቅ አያችሁት ከዚች እስከዚች ጋር 2 ሜትር ነበር ና እዚህ ጋር ዞር አሁን ግን እግዚአብሔር ይመስገን ክብር ይስፋ ለመድኃኒዓለም ይሄ አሁን በጣም ትልቅ የሆነ ቦታ ነው ማለት ነው በሚታየው መልኩ 3 ሜትር አድርጌዋለሁ ያው አድራሻ ለምትጠይቁ በሙሉ አድራሻዬ ኮልፌ አጠናተራ እፎይታ የገበያ ማዕከል ፊት ለፊት ያለው ህንጻ ነው ይሄ እፎይታ እዚህ ጋር ከዛ በኋላ ይሄው እኔ ያለሁት ይሄው ለተንቢ አረቢያ መጅሊስ ታያል ማለት ነው ናግባ እንግዲህ ይሄን ይመስላል አንዱን ሲንጀር እዚህ አምጥቻለሁ ወይ አንዳንድ ነገር ለመስራት ያው ሰፋ ብያለሁ ናግባ ይሄ የምትመለከቱት ሐረር የሚጫን አረቢያን መጅሊስ ነው እስከሚጫን ድረስ ለሳምፕል እዚህ አስቀምጫው ነው ማለት ነው ሰዎች እያዩ እንዲያዙኝ ያው ድጋፎች ለምትጠይቁኝ እኔ ድጋፍ በአይነት አለኝ የድጋፍ ችግር የለብኝም መጅሊስም ያው ስቶኮ አረቢያን መጅሊስ በ20 የሚሰሩ እኔ ሞልቶኛል ማለት ነው የምጠቀመው ማለዳ ቦንድድ አንደኛው ነው የምጠቀመው ሌላው ደግሞ ነው እንደምትመለከቱት እነዚህ በሙሉ የሚጫኑ መጅሊሶች ናቸው ይሄ ኮምበልቻ ነው የምጭነው እማዬ ቡና 2 እዚህ እሺ ይሄ ኮምበልቻ ነው የምጭነው ያው አልቋል ጨርሻለሁ አሽጊያለሁኝ መኪና ብቻ መምጣት ነው የሚጠበቀው ይሄም አብሮት ነው ይሄና ይሄ አንድ ላይ ነው ማለት ነው ናው ደዚህ እሺ ዝቀርበ ይሄ ደግሞ የምትመለከቱት ጅማ ነው የምጭነው ጅማ ይሄንን ጭኜ ከዛ ባዶ ቦንድድ ያልተሰራ ጨርቅ ያለበሰ እንደዚሁ ይፈልጉታል ምንድነው መስራት ፈልጋለሁ ንግድ ማለት ነው እና ይሄ ማለዳ ቦንድድ ለሳምፕል ነው መልከላቸው ይሄ ደግሞ አንድ ቆንጆ አረጌ መጅሊስ ሰርቼላቸዋለሁ ይሄንን ይደረድሩታል ማለት ነው ትዛዝ ሲኖር እኔን ያዙኛል በተመጣጣኝ ዋጋ 2ም 3ም እያደረኩኝ ሰርቼ ልክላቸውና ይሰራሉ ማለት ነው ይሄና ይሄ ጅማ ሚላክ ነው ይሄ ለሳምፕል ነው መልከው ምንም ሳላደርገው ነው ይሄ ደግሞ 30 ቲክነስ ነው አዳማ ነው ሚላከው ናዝሬት የሚላክ አረቢያን መጅሊስ ነው በምትመለከቱት መልኩ ቆንጆ አረጌ ነው የሰራሁት የ8 ሜትር አረቢያ መጅሊስ 30 ቲክነስ ያው ና በአጠቃላይ ሱቄ ስፍት ብሏል እኔ በጣም ደስ ብሎኛል በጣም ብዙ ዋጋ ነው የከፈልኩት 15 ቀን ሙሉ በቃ ስናመላልስ ስንወጣ ስንገባ ብዙ ወጥቼ ብዙ ወርጄ ነው ማለት ነው በስተመጨረሻ ተሳክቶልኛል እንግዲህ ሳከን ያርገኝ ያው ብዙ ጊዜ ያው እዚህ 2 ልጆች አሉና እኔ ባልኖርም እኔ እንዳለው ቁጠሩት እኔ እዚህ ሳምንት ለሳምንት አልቀመጥም ምክንያቱም ሱቅ በዛ ቁጥር የተለያየ ቦታ ነው መንቀሳቀሰውና ቡታጀራ ሄዳለሁ እንደዛ 2 ቀን 3 ቀን ቆያለሁ እዚህም እንደዛ 2 ቀን 3 ቀን ቆያለሁ ከዛ ደግሞ ወደ ሌላ ሀገር ሄዳለሁ ነው እና ለዛ ነው እንጂ አለሁኝ እዚሁ ነኝ ማለት ነው የትም አልሄድኩም ይሄ ያው ከርቡ ነው ማለት ነው ይሄ 30 ቲክነሱ ነው ቆንጆ ተደርጎ የተሰራ መጅሊስ ነው እንደምትመለከቱት ድጋፉ ጨርቁ በጣም ያምራልና ቅርብ አርጎስቲ ይወጣል በካሜራ ይታያል
ያው እና የምትፈልጉ ካላችሁ እዘዙን ታዛዥ ነን። ይሄ የምትመለከቱት ቴብሉ ነው የሰራሁት። ቴብል ነው የሰራሁላቸው፣ ነገር ግን አልጫንኩትም እና ይሄ እኔ አልሄድም ማለት ነው። ሰዎቹ ራሳቸው ናቸው መኪና ይዘው መጥተው ጭነው የሚሄዱት። እንግዲህ ዛሬ 3 መጅሊስ እንጭናለን። ከዛ በኋላ ደግሞ በዚህ ሰሞን ብዙ እንጭናለን የተለያየ ቦታ። ነገር ግን ጨርቅ ትንሽ እጥረት አለና አልጨረስኩኝም። አብዛኛው ተነካክቶ የቆመ ነው። 3ቱን ግን ዛሬ እንጭናለን እና ዌልካም። 3 ቀን እዚህ ያለሁኝ ዛሬ፣ ነገ፣ ከነገ ወዲያ ከመጣችሁ ታገኙኛላችሁ። የተንቢ አረቢያን መጅሊስ ነኝ። እፎይታ ገበያ ማዕከል ፊት ለፊት ኮልፌ አጠናተራ በድልድዩ በኩል ገባ ስትሉ ያለሁት። ዌልካም። እንዴት አያችሁ? ዛሬ በሽፎን ነው። በጣም ነው የምታምር። ና ልንገራቸው። በፊት ማለት ነው የሆነ ሱቅ ስከፍት ምናምን በጣም ደስ ይለኝ ነበረ። በጣም በቃ ምርቃት ነበር ማረገው። የእውነት ይብዛ የሚነስም ትንሽ የሚሆን ትልቅ በቃ የሆነ ቤተሰብ ሰብስቤ አስመርቅ ነበር። በጣም ደስ ይለኝ ነበር እኔ ራሱ ማለት ነው። አሁን ግን ለምን እንደሆነ አላውቅም። በቃ ኢቭን ማርያምን ነው የምላችሁ መውጣቴን መግቢያቴን እንደዚህ አይነት ነገሮች መስራቴን ራሱ በቪዲዮ ነው የሚያዩት ብላችሁ ታምናላችሁ? እንደ ማንኛውም ሰው በቃ እኔ ምን እንደሆነ አላውቅም። በፊት ገና ታርጌት ሳደርግ ስራውን ታርጌት ሳረግ ቤተሰብ አማክራለሁ፣ እናት አባቴን አማክራለሁ፣ ወንድሞቼን አማክራለሁ፣ ሀሳብ እቀበላለሁ፣ ዘመድ አማክራለሁ ምናምን። ምረዳው ነገር ካለ ራሱ የሰው ልጅ በገንዘብ ብቻ አይደለም የሚረዳውና በሀሳብ እርዳታም ከፈለኩኝ ጠያይቅ ነበር። አሁን ላይ ለምን እንደሆነ አላውቅም፣ እናንተ ምን እንደሆነ አላውቅም። በቃ ዝም ነው በቃ እያልኩ ያለሁት በራሴ ብቻ እየተጓዝኩኝ ነው። አንዳንዴ ግን ድክም ይለኛል ይሄ ነገር ማለት ነው። ሳወጣ ሳስገባ በሀሳብ ደረጃ ለሰው ማማከር ለምን እንዳቆምኩኝ ለምን ከት እንዳረኩኝ አላውቅም። ለኔ ራሱ ጥያቄ ነው የሆነብኝ እና ምንድነው ችግሬ? እንደዚህ መንገር ያቆምኩት ወይም እቤት እንኳን ማማከር ያቆምኩት የሆነ ስራ ስጀምር ለምንድን ነው ብቻዬን እየለፋው ያለሁት? ብቻዬን እውነት ያለ ምንም አሻም ያለ ምንም አጋዥ እኔ ብቻዬን እየለፋውኝ ነውና ለምንድን ነው እንደዚህ እንደሆን በራሴ ላይ ይሄንን እንትን ያልኩት? ይሄንን ከናንተ ኮሜንት ጠብቃለሁኝ። እስቲ ምክር ማዘል ከሆነ ማለት ነው። እኔ አሁን ላይ የመጣብኝ ያላስ ስልቹት ሆኜ ነው ወይስ ምንድነው የተቀየርኩት? ለምንድነው የተቀየርኩት? እኔ ተቀይሬያለሁ፣ ዲቴሊ ተቀይሬያለሁኝ እና ለምንድን ነው ብቻዬን እየደከምኩኝ ያለሁት? ብቻዬን እየዛዛው ያለሁት ለምንድን ነው? ማወጣው ማስገባው መሄደው የምመጣው ለምንድን ነው? ምንድን ነው? እና የሆነ ነገር ደግሞ ክፍት ሲለኝ በመሃል የብቸኝነት ስሜት ሁላ እስኪሰማኝ ምንድን ነው ነገሩ? ምን ሆኜ ነው? እስኪ ከናንተ ኤክስፒሪየንስ ልውውጥ ካላችሁ የሆነች ነገር ጀባ በሉኝ እና ለማንኛውም እኔ ማስተዋወቂያ ችግሬን ማውራት ጀመርኩ አይደለ? እኔ ላስተዋውቃቸው እና እነዚህ የምትመለከቷቸው ድጋፍ ብቻ ናቸው ማለት ነው። በምትፈልጉት አይነት ድጋፍ ቆንጆ አድርገን እንሰራላችኋለን በተመጣጣኝ ዋጋ። ከላይ የምትመለከቱት ቦንድድ ከዚህ የምትመለከቱት ያ ቆንጆ አድርገን እንሰራላችኋለን ማለት ነው። አንተ ፖስት ላድርገው